በኢራንና አሜሪካም፣ በየመንና ሳውዲ አረቢያ፣ በእስራኤልና ፍልስጤም፣ በሩሲያና ዩክሬን፣ በሱዳንና ፈጥኖ ደራሽ ኃይል መካከል በየአቅጣጫው ውጊያ ተባብሶ ቀጥሏል። በዩክሬን ዋና ከተማ አቅራቢያ በአንድ የድሮን ኤግዚቢሽን ላይ የባለስቲክ ሚሳኤል ጥቃት ተፈጽሟል። የዩክሬን ፕሬዝዳንት የከፋ ምላሽ ለመስጠት ተነስተዋል። በኢራን የሚደገፈው የሁቲ ቡድን በሳውዲ አረቢያም የሚሳኤል ጥቃት መፈጸሙን ሲያስታውቅ የኢራን ከተሞችና የባሕረ ሰላጤው ሀገሮች ዛሬ ለመጀመሪያ ጊዜ በሰላም አድረዋል። የዘንድሮውን የዓለም ዋንጫ የበላችው ስፔንና ሦስተኛ የወጣችው ፈረንሳይ በከባድ ሰደድ እሳት መመታታቸው ተነግሯል። በመቶ ሺዎች የሚቆጠር ሕዝብ መፈናቀሉ እየተነገረ ነው። አስቸኳይ የአደጋ ጊዜ ታውጇል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በዩክሬን በተፈጸመ የሩሲያ ጥቃት ቢያንስ 15 ሰዎች መገደላቸው ተነገረ። 10 የተገደሉት በዋና ከተማ ኪቭ አቅራቢያ የድሮን ቴክኖሎጂን ለማሳየት በተዘጋጀ ኤግዚቢሽን ላይ በወደቀ የባለስቲክ ሚሳኤል ነው ተብሏል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በጠራራ ፀሐይ በኤግዚቢሽኑ ላይ በተፈጸመው በዚህ ጥቃት 100 የሚጠጉ ሰዎች መቁሰላቸውን ገልጸዋል። በሥነ ሥርዓቱ ላይ ታዋቂ የመከላከያ ዘርፍ አባላት ተገኝተው ነበር ተብሏል። በተጨማሪም በምስራቃዊቷ ስሎቫኒስክ ከተማ በሩሲያ የግላይድ ቦምቦች 5 ሰዎች፣ ዛሬ ማለዳ ደግሞ በሰሜናዊቷ ሱሚ ከተማ 2 ሰዎች መገደላቸውን ባለስልጣናት አረጋግጠዋል። ዜሌንስኪ ባገኙት ሌላ የደህንነት መረጃ መሰረት ሩሲያ በሚቀጥሉት 48 ሰዓታት ሌላ ግዙፍ የሚሳኤል ጥቃት ለመፈጸም እየተዘጋጀች እንደሆነ ገልጸዋል። በሌላ በኩል ከአውደ ግንባር 1000 ኪሎ ሜትር ርቀት ላይ በሚገኘው የሩሲያ ኪሮቭ ከተማ ዩክሬን በፈጸመችው ጥቃት 6 ሰዎች ሲገደሉ 26 መቁሰላቸው ተነግሯል። ዩክሬን በተጨማሪም የሩሲያ ትልቁ የኢንተርኔት የችርቻሮ ነጋዴ የሆነውን የዋይልድ ቤሪስ መጋዘኖችን መምታቷን ዘገቦች አመልክተዋል። የዩክሬን አየር ኃይል ቃል አቀባይ ለሀገሪቱ ቴሌቪዥን በሰጠው ቃል የአሁኑ የሩሲያ ጥቃት 3 ባለስቲክ ሚሳኤሎችን ያካተተ ሲሆን ማክሸፍ የተቻለው አንዱን ብቻ ነው ብሏል። ጥቃቱ መፈጸሙን ያረጋገጠው የሩሲያ መከላከያ ሚኒስቴር በሩሲያ የሲቪል ኢላማዎች ላይ ጥቃት ለማድረስ የሚያገለግሉ ድሮኖች ማከማቻ ላይ ጥቃት መፈጸሙን ገልጿል። በስፍራው የድሮን አምራቾች እንዲሁም በሩሲያ ግዛት ላይ ጥቃቶችን በቀጥታ የሚያቅዱና የሚያስፈጽሙ የዩክሬን ድሮን ኃይሎችና የደህንነት ክፍሎች ተወካዮች ተገኝተው እንደነበር አክሎ ጠቅሷል። ሩሲያም እንደ ፈረንጆቹ አቆጣጠር በ2022 ሙሉ በሙሉ ወረራ ዩክሬንን ወይም ደግሞ በዩክሬን ላይ ወረራ ከፈጸመች ወዲህ የዚህ አይነት ኤግዚቢሽን ጥቃት ሲፈጸምበት ይሄ ቢያንስ ለሶስተኛ ጊዜ ነው። እንዲህ አይነቱ ህዝባዊ ዝግጅት መደረጉና በሰፊው ማስታወቂያ መሰራቱ ከፍተኛ ቁጣን ቀስቅሷል። ፕሬዝዳንት ዜሌንስኪ ስለ ሁኔታው ምርመራ እየተካሄደ መሆኑን የተናገሩ ሲሆን የዩክሬን ዋና አቃቤ ሕግም ዝግጅቱ እንዲካሄድ የወሰነው ማን እንደሆነ እንዲሁም ደግሞ ምን ያህል የደህንነት ጥንቃቄዎች ስለመደረጋቸው እየተጣራ ነው ብለዋል። በሌላ በኩል ዜሌንስኪ በሚቀጥለው ሳምንት ወደ አሜሪካ ይጓዛሉ ተብሎ የሚጠበቅ ሲሆን በዩክሬንና ሩሲያ መካከል የሰላም ንግግር እንዲቀጥል ስለሚደረግበት ጥረት ማክሰኞ ከፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ የዋይት ሃውስ ባለስልጣን ተናግረዋል። ዜሌንስኪ በአሜሪካ ሴናተር ሊንሴ ግራሃም የቀብር ስነ ስርዓት ላይ እንደሚገኙም ታውቋል። በኢራን የሚደገፉት የሁቲ ታጣቂዎች በሳውዲ አረቢያ ላይ የሚሳኤል ጥቃት ማድረሳቸውን አስታወቁ። ይህም ሪያድ ትላንት ምሽት ከቡድኑ ጋር ግንኙነት ባላቸው ኢላማዎች ላይ ያደረሰችውን የአየር ጥቃት ተከትሎ የተወሰደ አጸፋዊ እርምጃ ነው። ዛሬ ማለዳም የሁቲዎች የዜና አውታር አንሱራላህ በቴሌግራም ገጹ ላይ እንዳስታወቀው የየመን የሚሳኤል ጥቃት በሳውዲያዋ ጂዛን ከተማ ላይ ቃጠሎ አስከትሏል። የሳውዲ ባለስልጣናትም በግዛቷም የአስቸኳይ ጊዜ አዋጅ ደንግገዋል። ትላንት ሳውዲ አረቢያ በየመን የወደብ ከተማ ሆዲያድና በአቅራቢያዋ ባለች ደሴት በሚገኙ የሁቲ ኢላማዎች ላይ የአየር ጥቃት ማድረሷን ተከትሎ ቡድኑ አጸፋዊ ምላሽ እንደሚሰጥ ዝቶ ነበር።
አንሱራላህ ዜና አገልግሎት በሆዲያድና ካማራን ደሴት በሚገኙ የሲቪል ተቋማት ላይ ያነጣጠረው የሳውዲ ጥቃት አደገኛ የጦርነት መባባስን ያሳያል። እነዚህ ወንጀሎች ያለ ምላሽ እንደማያልፉ እናረጋግጣለን ብሏል። እስካሁን የሳውዲ ባለሥልጣናት ምላሽ አልሰጡም። ይሄ የሁቲ ጥቃት የተሰማው ላለፉት 2 ሳምንታት ለመጀመሪያ ጊዜ አሜሪካ ወይም ኢራን በቀጠናው ሌሊቱን ያደረሱት ምንም አይነት የአየር ጥቃት ሪፖርት በሌለበት ጊዜ ነው። የአሜሪካ ጦር በኢራን ላይ ለ13 ተከታታይ ቀን ጥቃት ሲፈጽም የቆየ ቢሆንም ትላንት ግን ምንም አዲስ ጥቃት ማድረሱን አላስታወቀም። ኢራንም በተመሳሳይ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና ተቋማት ላይ የድሮን ጥቃቶችን ስትፈጽም ቆይታለች። በሌላ በኩል የኦማን ልዑካን ቡድን በሆርሙዝ የባህር መስመር ዙሪያ ለመምከር ቴሄራን መግባቱን የኢራን መንግስታዊ ዜና ወኪል ኢርና ዘግቧል። የሆርሙዝ ደቡባዊ የባህር ዳርቻን የምትቆጣጠረው ኦማን እንደሆነች ይታወቃል። በዋይት ሃውስ ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ትራምፕ ድርድሮች እየተካሄዱ መሆናቸውን ቢገልጹም ተጨማሪ ጥቃቶች እንደሚኖሩ ማስጠንቀቂያ መስጠታቸውን ቀጥለዋል። ከኢራኑ ጦርነት ስላላቸው የመውጫ ስልት ተጠይቀው ሲመልሱ አሁን ባለንበት ሁኔታ ወታደራዊ መውጫ አለ። እናም ጥቃቱን የበለጠ በማጠናከር ያላቸውን ሁሉ ማጥፋት እንችላለን፣ ለማንኛውም እርምጃ ዝግጁ ነን ብለዋል። ትላንት በሆርሙዝ ሰርጥ የአሜሪካ ጦር በኢራን ወደቦች ላይ የተጣለውን የአሜሪካንን ማዕቀብ ጥሳ ለማለፍ ስትሞክር በነበረች የነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ከጥቅም ውጪ ማድረጉን አስታውቋል። ይህቺ መርከብ አሜሪካ በዚህ ወር መጀመሪያ ላይ ማዕቀቡን በድጋሜ ከጣለች ወዲህ የተመታች ሁለተኛዋ የንግድ መርከብ ናት ተብሏል። የአሜሪካ ማዕከላዊ እዝ ቃል አቀባይ የመርከቧ ሰራተኞች ቢያንስ 4 ጊዜ ማዕቀቡን ጥሰው ለማለፍ ከሞከሩ በኋላ መርከቧን ከጥቅም ውጭ አድርገናታል። በተደጋጋሚ ማስጠንቀቂያ ቢሰጣቸውም ሊታዘዙ አልቻሉም። በመሆኑም በስፍራው የነበረው የአሜሪካ ኃይል በመርከቧ የሞተር ክፍል ላይ ተኩስ በመክፈት አቁመናታል ብሏል። በቀይ ባህር በሚደረግ የባህር ጉዞ ላይ በየመን ሁቲዎች ምክንያት የተፈጠረው አዲስ ስጋት በዚህ ሳምንት የድፍድፍ ነዳጅ ዋጋ ካለፈው ግንቦት ወዲህ ከፍተኛ ወደሆነና በበርሜል $100 በላይ እንዲያሻቅብ አድርጎ ነበር። ዛሬ ዋጋው በድጋሜ ቀንሶ ወደ $96 መውረዱን ሮይተርስ ዘግቧል። ይህ በእንዲህ እንዳለ ሩማንያ የአየር ክልሏን የጣሰ ሁለተኛ ድሮን መታ መጣሏን የመከላከያ ሚኒስቴሩ አስታውቋል። ሚኒስቴሩ በ2 ተከታታይ ቀናት ውስጥ ብሔራዊ የአየር ክልሉን የጣሰ ሁለተኛ ድሮን ከዩክሬን ድንበር አቅራቢያ ሰው በማይኖርበት አካባቢ በኤፍ-16 ተዋጊ ጀት ተመቶ መውደቁን ገልጧል። በፈረንሳይና ስፔን በተከሰተ ከፍተኛ የሰደድ እሳት ከ220 ሺህ በላይ ሕዝብ አካባቢውን እንዲለቅ መደረጉ ተነገረ። በቦርዶ ብቻም 60 ሺህ የሚጠጉ ሰዎች በአስቸኳይ አካባቢያቸው ለቀው እንዲወጡ ትዕዛዝ ተሰጥቷል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የእሳት አደጋውን ለመቆጣጠር እንዲያግዝ የሀገሪቱ ጦር ሰራዊት እንዲሰማራ አዘዋል። የስፔን መንግስት በበኩሉ ብሔራዊ የድንገተኛ አደጋ ያወጀ ሲሆን ለአደጋው የተጋለጡ ከ25,000 በላይ ሰዎች ለቀው እንዲወጡ ተነግሯቸዋል። አየር በመበከሉና በጭስ ምክንያት ከ40,000 በላይ ነዋሪዎች ደግሞ ከቤት እንዳይወጡ ታዘዋል። ከማድሪድ በስተምዕራብ የተነሳው እሳት ከቁጥጥር ውጪ መሆኑ ሲነገር ከማድሪድ 50 ኪሎ ሜትር ርቀት ላይ ወደሚገኙ ከተሞች እየተጠጋ ነው ተብሏል። የማድሪድ ክልል አስተዳዳሪ ኢዛቤል ዲያዝ ከፍተኛ ሙቀትና ንፋስ ያስነሱትን ይህንኑ አደጋ በክልሉ ታሪክ እጅግ የከፋ ሲሉ ገልጸውታል። የአውሮፓ ህብረት በስፔንና በፈረንሳይ የሚካሄደውን እሳት የማጥፋት ዘመቻ ለማገዝ አውሮፕላኖችንና ሄሊኮፕተሮችን አሰማርቷል። የህብረቱ የአየር ንብረት ለውጥ አገልግሎት መረጃ እንደሚያሳየው አውሮፓ እጅግ በፍጥነት እየሞቀች ሲሆን ከ1980ዎቹ ወዲህ ከዓለም አቀፍ አማካኝ የሙቀት መጨመር ጋር ሲነጻጸር ከ2 እጥፍ በላይ ፈጣን እንደሆነ ተመዝግቧል። እጅግ ከፍተኛ ሙቀትና ደረቅ አየር እጽዋትና ደኖች እርጥበታቸውን እንዲያጡ ያደርጋቸዋል። ይህም ለእሳቱ እንደ ጥሩ ነዳጅ ያገለግላል። ለእሳቱ መነሳት የሰው ልጅ እንቅስቃሴ ወይም የመብረቅ አደጋ ምክንያት እንደሚሆን ሲነገር እሳቱ አንዴ ከተነሳ በኋላ ከፍተኛ ሙቀት፣ ደረቅ እጽዋትና ብርቱ ንፋስ ተዳምረው በከፍተኛ ፍጥነት እንዲስፋፋና በሰው ኃይል ለመቆጣጠር እጅግ አዳጋች እንዲሆን ያደርጉታል ይላሉ ሳይንቲስቶች።